ማይኮም ካወቅሽ እሱን ቪዲዮ ሰራበት ቻሌንጅ ጀመር ለዘማሪያችን አለ እያየሁት ሁኔታው እየተቀየረ ያቺ ቪዲዮ በቃ እየተቀየረች ሰውም ጋር መዳረስ ጀመረ እንዳይሹም ላዶናይ እንትን ሜንሽን ማድረግ ጀመሩ እሱን በጣም ኖቲስ ተደረገ ማለት ነው ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው እንግዲህ አሁን የምንገኘው በዓለ 50 ውስጥ ነው ማለት ነው በዓለ 50 እንዴት እየሄደ ነው እኛ ጋር በጥሩ መልኩ እየሄደ ነው እናንተ ጋር በጥሩ መልኩ እየሄደ እንደሆነ ተስፋ እናደርጋለን ዛሬም አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳዬ ጋር በጣም ደስ የሚል ቆይታ ይኖረኛል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እየተመለከታችሁ ያላችሁት ኢቲአርት ሚዲያ ነው ከኢቲአርት ሚዲያ የሚዘጋጀውን የወጣቶችን ህይወት የሚዳስሰው ዝግጅታችን ላይ ነን ማለት ነው አብራችሁን ቆዩ እንኳን ደህና መጣሽ ቃል እንኳን ደህና ቆየሽ ንካሪ እንዴት ነሽ በጣም ደህና ነኝ እግዚአብሔር ይመስገን አሁን እንዴት ነሽ በዓል እንዴት ነው እንኳን አደረሰሽ በዓል 50 እስኪያልቅ ድረስ እንኳን አደረሰሽ መባባል አለበት ያው እንኳን አብሮ አደረሰ በዓል እንዴት ነበር በዓል በጣም ቆንጆ ነበር እግዚአብሔር ይመስገን ጥሩ አለፈ ትንሣኤ እግዚአብሔር ይመስገን እኛ ደግሞ ሞር ለየት ያደርገዋል እኛ ለክርስቲያኖች ደግሞ በዓል 50 ትንሣኤም በጣም ለየት ያደርገዋል ቃል እንግዲህ አዲስ አይደለሽም የማዕዶት ለኢትዮጵያ ቤተሰብ ነሽ አካል ነሽ አጋራችን ነሽ እና አዲስ አይደለሽም ያለ ኢቲአርት ሚዲያ እስኪ ቃልን እንታወቃት የት ነው የተወለደችው ያደገችው የታገለገለችው የሚለው እሺ እኔ ስሜ ቃል ኪዳን ሽፈራው ይባላል የተወለድኩት ያው እዚሁ አዲስ አበባ ነው ጉርድሾላ አካባቢ ነው የተወለድኩት አሁን ላይ የምኖረው እዛ አይደለም በርግጥ ወደ አያት አካባቢ ነኝ ግን የተወለድኩት አዲስ አበባ ጉርድሾላ አካባቢ ነውና ያደኩትም እዛው ሰፈር ነው ያገለገልኩም ያለሁት ደብረ ምጥማቅ ሳሊተ ምሕረት ዕውቀት ብርሃን ሰንበት ትምህርት ቤት ውስጥ ነው እዛ ነው አሁንም ያገለገልኩ ያለሁት ሰፈር ብለቅም እዛው ነኝ አሁንም ሰንበት ተማሪ ነሽ አሁንም እዛው ነኝ አንድ ደብር ነን አረ እኔም ደብር እዛው ሳሊተ ምሕረት ነችና ሳሊተ ምሕረት በጣም እጅግ ትልቅ ፕሮጀክት ይዞ የሚንቀሳቀስ ደብር ነው ሰንበት ትምህርት ቤቱም በጣም ማለት ደስ የሚል ደረጃ ላይ ያለ ሰንበት ትምህርት ቤት ነውና እስቲ ስለ ሰንበት ትምህርት ቤት ህይወት እንደውም እናውራ የሰንበት ትምህርት ቤት እንዴት ነው ማለት ታስታውሻለሽ መጀመሪያ ልጅ ነሽ ምናምን ነገር ስትሄጂ ሰንበት ትምህርት ቤት መጀመሪያ የገባሁት በጣም ልጅ ሆኜ ነው በርግጥ በጣም ያኔ ደግሞ በጣም ነበረ ቶሎ ይሄ የሰፈር ልጆች ምናምን ይሄ ብዙ እንትን አልነበረምና በቃ ሁሉም ሰው ነበር የሚገባውና ልጅ እያለሁ 3 አመት 4 አመት እየነበርኩ ነው የገባሁት እዛ የምትሄድ ልጅ ነበረች ከዛ ይዣት ልሂድ አለቻትና ለእናቴ ማለት ነው ይዛኝ ሄደች ስገባ ያው በጣም ብዙ ሚሞሪ ያለኝ አሁን በጣም ደስ የሚል ቆይታ ነበረ ከልጅነቴ ጀምሮ እዛ ነው ያደግኩት በጣም ደስ የሚል ጊዜ ነበር ከልጅነት ጀምሮ አሁን እስካለሽበት እድሜ ድረስ ማገልገል ማለት እጅግ በጣም መታደል ነው ሰንበት ትምህርት ቤት ሲጋባ ወይም ስታገለጊ በህይወትሽ ውስጥ በጣም ትልልቅ ፈተናዎች ይመጣሉ ሰው አይመስልም የውጭ ያለ ሰው አይመስልም ግን ይሄ ቤተክርስቲያን አካባቢ አገልግሎት አካባቢ ያሉ ፈተናዎች እጅጉን በጣም ከባድ ናቸው ለምን ሰይጣን ዲያብሎስ ሊያስወጣሽ ስለሚፈልግ በጣም ይታገልሻልና እንደው የሰንበት ትምህርት ቤት ህይወት እንዳጠቃላይ እንዴት ነው አሁን ላይ ብዙ ሰው ልጁን ወደ ሰንበት ትምህርት ቤት መላክ አቁሟል እና ያንዳንድ ይሄ የተበረዘ ማለት ልክ ያልሆነ አስተሳሰብ ያላቸው ወላጆች አሉ ሰንበት ትምህርት ቤት እንደ መበላሻ የሚያዩት እሷማ ሰንበት ትምህርት ቤት ተማሪ አይደለች እንደ ድሮ የሚባሉ ነገሮች አሉና አንቺ ካገኘሽው ጥቅም አንፃር የሰንበት ትምህርት ቤት ረጅም ዓመት ነው በጣም የእድሜሽን ማለት እኩል ማለት ነው በቃ ከህፃናት ጀምሮ እስከ ወጣትነት ያለው አሁን እስካለሽበት ያለውን እድሜ ያሳልፈሻልና እንዴት ነበር እስቲ ኤክስፒሪየንስሽ እንዴት ነው ሰንበት ትምህርት ቤቴ ያው ዕውቀት ብርሃን ሰንበት ትምህርት ቤት ይባላል በጣም ወደው በቃ በጣም መሳሳለት ሰንበት ትምህርት ቤት ነው ያለኝ እንዳልኩሽ ከልጅነቴ ጀምሮ ነው የገባሁት በጣም ደስ የሚል ጊዜ ነበረ ብዙ ነገር አውቄበታለሁ እና ሰንበት ትምህርት ቤት ያው እንዳልሽው አሁን ላይ ማህበረሰቡ ጥሩ የሆነ ግንዛቤ የለውም አንዳንድ ጥሩ ያልሆኑ አመለካከቶች አሉ በሰንበት ትምህርት ቤት ዙሪያና እኔ እንዴት ነው ማስበው መሰለሽ ሰንበት ትምህርት ቤት ልክ
ይሄ የሆነ ታይም የምትወጪበት አለ አይደለ? በቃ የሆነ ዓለም ትንሽ ውዝግብ በምትይበት ሰዓት እዛ ሰዓት ላይ ነው ምን ያህል ሰንበት ትምህርት ቤት ማደግሽ ጥቅም እንዳለው የሚገባሽ። ማለት ልክ ወደዛ ወደ ዓለሙ በስራ ምክንያት ሊሆን ይችላል፣ በትምህርትም የምታፈሪያቸው ጓደኞችም ትምህርት ቤት ውስጥ ስራ ቦታ ላይ ያላቸውን እንትን ስታይ ትንሽ አንቺም ወጣ ስትይ ለካ በቃ ኢቭን የሆነ ኃጢአት እንኳን ብትሰሪ ኃጢአት ለመስራት ስታስቢ ምናምን ህሊናሽ ይወቅስሻል። ማለት በቃ የተማርሻት ያቺ ትንሿ ነገር እዛ ያገለገልሻት ነገር ትይዝሻለች። በቃ አይምሮሽ ላይ ህሊናሽ እንዲወቅስሽ ያደርግሻል። እና እኔ ወላጆች ልጆቻቸውን ከልጅነታቸው ጀምረው ሰንበት ትምህርት ቤት ቢያሳድጓቸው ከላያቸው ላይ ትልቅ ነገር ነው የሚያወርዱት። በቃ እዛ ማደጋቸው፣ እዛ መማራቸው፣ መዋላቸው ይሄ በቃ ውዝግቡ ይናፍቅሻል እኮ ጥምቀት ላይ ይሄ ከክፍል ክፍል ቅዳሜና እሑድ ያለው የአገልግሎት ነገር በቃ በጣም ነው የሚናፍቀው። እና ያንን እያረግሽ ማደግሽ አንደኛ ዓለም ላይ ስትቀላቀይም ብዙ ከባድ አይሆንብሽም። ብዙ ነገሮች በቃ ቲያትር መስራቱ፣ ከዛ ደግሞ ተማሪዎችን ማስተባበሩ፣ ህፃናቶቹን ምናምን እሱን እያደረግሽ ስለምትቆይ ሰንበት ትምህርት ቤት ውስጥ አዲስ ነገር አይሆንብሽም ዓለም ላይ ስትወጪ። እና ሰንበት ትምህርት ቤት ማደግ እጅግ በጣም ለወላጅ ትልቅ ስራ ማቅለል ነው። ልጆቻቸው ሲወጡ በጣም ብዙ ነገር አትርፈው ነው የሚወጡት። ሲወጡም ደግሞ ከዓለም ጋር ሲቀላቀሉ ወደ ስራ ወደ ብዙ ነገር ሲገቡ እንዳልኩሽ ብዙ ነገር ለመስራት ወደ ኃጢአት ለመግባት ወደ ህሊናቸው በደንብ እንዲቆሳቸው ነው። አሁን የሆነ ነገር ካረኩም በኋላ ስላረግም ሳስብ ትንሽ የተማርኳት እዛ ያለችዋ ነገር ህሊናዬን ትወቅሰኛለች። እና ይሄ ደግሞ ከዚህ በላይ ደግሞ ምንም ጥቅም ያለው ነገር የለም። እና ልጆቻችሁን ሰንበት ትምህርት ቤት አስገቡ። ተመሳሳይ ሀሳብ ነው ያለን። እና እንደ አንድ ምሳሌ መስጠት ብዙ ጊዜ ከክፍለ ሀገር መተሽ በተለይ ትልልቅ ከተማ ላይ ስትገቢ፣ ዩኒቨርሲቲ አካባቢዎች ላይ ስትገቢ ዩኒቨርሲቲ ይሄ በቃ ዩኒቨርሲቲ ዳ ከመጣችማ የሆነ ትበላሻለች በቃ ብዙ ነገር ትሆናለች ተብሎ የሚታመንበት ጊዜ ነበር በፊት ላይ። በተለይ ወደ ዩኒቨርሲቲ በመጣሁበት ሰዓት ላይ እና ያስፈራሻል። እውነትም ምን አይነት ህይወት ያጋጥመኛል ትያለሽ። አዲስ ነሽ ለሀገር፣ ለከተማው፣ ለትምህርቱ፣ ለሁሉም ነገር አዲስ ነሽ እና በጣም ብዙ አይነት ሰው ነው ያለው። ስፔሻሊ ደግሞ የሚበዛው ዓለማዊ የምትዩ አይነት ሰው ነው። የምትሰሚያቸው ነገሮች አሉ ልክ ግቢ ስትገቢ ይፈጠራሉ ተብሎና ግን ሰንበት ትምህርት ቤት መማሬ እንዳልሽው ከአንቺ ጋር መጋራ ሀሳብ የሆነ ነገር እንኳን ማድረግ ብትፈልጊ የሆነ የሚጎትትሽ አይደል። በቃ እንዴት ነው እግርሽ ላይ ብረት ታስሮ ልትሄጂ ስትይ እንዲህ መጎተት የለም። እንደዛ አይነት ስሜት አለው። እና እኔ አሁን በጣም የምትኮሪበት ነገር አንድ ምንድነው የምትይኝ በሰንበት ትምህርት ቤት ማደጌ ነው። ብዙ ፈተናዎች እንድትቋቋም ያደርግሻል። በህይወትሽ የሚመጡትን እጅግ አስከፊ ነገሮችን ይሄ በጀግንነት እንድትወጪ ያደርግሻል። ለምን እዛ ጋር እግዚአብሔርን ምሕረት እየተማርሽ ነው የምትመጪው። እግዚአብሔር በፈተና ጊዜ፣ በስቃይ ጊዜ፣ በደከመሽ ጊዜ አብሮሽ እንዳለ እየተማርሽ ነው የምትመጪው። እና በጣም ነው የምገረመው እኔ ቤተሰብ ልጁን ሰንበት ቤት አልክም ሲል ከምን እያስቀረው እንደሆነ አያውቅም እንዴ ነው አንዳንዴ ሁላ ምለው እና ይሄ እገረማለሁኝ። ትክክለኛ ክርስቲያን ልጁ ሀገርንም እንዲጠቅም እኮ ነው። በሰንበት ትምህርት ቤት ያደገ ልጅ እኮ ስነ ምግባር ያለው ሰው ነው። እምነቱን የሚያውቅ ሰው ነው። ለሀገር የሚጠቅም ሰው ነው። ሀገሩንም እንዲጠቅም ራሱንም እንዲጠቅም ቤተሰቡንም እንዲያስከብር የሆነ መሰረታዊ የሆነ ነገር ያስፈልጋል። ስፔሻሊ ደግሞ በዚህ ዘመን አሁን እንዴ በፊት እኮ በጣም ይሻላል ሁሉም ነገር የለ። አሁን እኮ ቴክኖሎጂ በስልክሽ አገልግሎቱን ላኮ በስልክ የሆነ ነው አይደለ? ለዛ ሰው ስለ ሰንበት ትምህርት ቤት ቤተሰብ በተለይ ቆም ብሎ ማሰብ አለበት ብዬ አስባለሁ። ብዙ አርቲስቶችን ብዙ የተለያዩ ሰዎችን ብታይ የሰንበት ትምህርት ቤቶች ውጤት ናቸው ብዬ አስባለሁኝ። እና እዚህ ላይ እንደምትጨምሪ ሀሳብ ካለሽ? ያው እንዳልሽው ነው። ወላጆች ልጆቻቸውን እንዳልኩሽ ቅድምም እንዳለው ሌላ ራሳቸውን ነው የሚያቀሉት። በቃ ያለባቸውን ኃላፊነት ነው። በእርግጥ አንዳንዴ አትፈርጂም ወላጅም ላይ ከሚያየው ነገር አንጻር ያሉብን ጉድለቶች አሉ አንዳንዴ ያሉ ነገሮች እና ያው ልጅን እየተከታተሉ ምን እንደተማረ እየጠየቁ ሲወጣ ሲገባ እያዩ እየተከታተሉ ልጅን ወደ አገልግሎት ለእግዚአብሔር መስጠት ነው። እና ደግሞ የሚያገለግል ሰው ማለት በሰንበት ትምህርት ቤት ውስጥ የሚያገለግል ሰው መቼም ቢሆን ወድቆ አይወድቅም። እና ያቺ ያገለገላት ትንሽዬ እኛ እንደ ቀልድ እናየዋለን እንጂ ያቺ አገልግሎት መልሳ ትከፍላለች። እና
ሰንበት ትምህርት ቤት እኔ በጣም የምኮራበት ትልቁ ነገር ነው። ብዙ ጊዜ በፊት ላይ አይመስለኝም። የሚገርምሽ ነገር የሆነ ጊዜ ላይ ያገለግል ነው አገልግሎት የሆነ ሰዓት ላይ ከፍለናል ሲባል እውነት አይመስለኝም ነበር። አሁን ነው የተረዳሁት። አሁን በዚህ ሰዓት ግን አሁን ባለን ነገር አይደለም እግዚአብሔር እያኖረን ያለው ወይ ከችግሮች እያወጣን ያለው የሆነ በተለይ ልጅ ነን በንጹህ ልባችን በጣም የአገልግሎት እኮ ፍቅር ነበረን። አገልግሎት ሲባል ሰንበት ትምህርት ቤት ሲባል ባይዜ መዘመር ብቻ የሚመስለው ሰው አለ። ግን መዘመር ብቻ አይደለም፣ ብዙ ነገሮች አሉ፣ ስነ ጽሁፎች አሉ፣ ትምህርቶች አሉ፣ የተለያዩ ነገሮች አሉና አይመስለኝም ነበር። እግዚአብሔር ግን የሆነ ሰዓት ያገለግልሻትን አገልግሎት መልሶ ይከፍልሻል። በቃ የሆነ እሱ ጋር የሆነ እንደ ብድር እንደማስቀመጥ ብለን ወሰድ እንችላለን። አሁን ገንዘብ አንቺ እኔ ብታበደረኝ ገንዘብሽ እኔ ጋር አለ፣ የሆነ ሰዓት ላይ ሲኖረኝ እከፍልሻለሁ። አገልግሎት ማለት እንደዛ ነው እና በፊት ላይ አይመስለኝም ነበር። መልሶ ይከፍላል እግዚአብሔር፣ መልሶ ይከፍላል ኦብቪየስሊ። እና በተቻለ አቅም ልጆቻቸውን ሰንበት ትምህርት ቤት ላከው። ቅድም እንዳልሽው የሚታዩ ነገሮች አሉ። ሰንበት አስተማሪዎችም ልጆችን መቆጣጠር እንዴት እየሆኑ ነው የማለት ልምድን ማዳበር አለባቸው። ብዙ ጊዜ ሰንበት ትምህርት ቤት ሲባል ጥምቀትና መስቀል በብዛት ይነሳሉ። ለጥምቀትና ለመስቀል ዓመቱን ሙሉ ሳይመጣ ጥምቀትና መስቀል ሲደርስ እየመጣ የሚያስቸግር ተማሪዎች አሉና አንቺ ያው ከነሱ ወገን አትመስኝም። አይደለም አንዳንዴ ያው እኔ እንዴት ነው የሆነ ታይም ላይ በጣም ረጅም ዓመት ቀርቼ ነበረ። ረጅም ዓመት እና እንዳልኩሽ ነው ያቺ ጊዜ በቃ ጠፍቼ በቃ በስራ ምክንያት በአንዳንድ ነገሮች ምክንያት ረጅም ጊዜ ቀርቼ ነበር እና በጣም ነበር የሚናፍቀኝ። በቃ መቼ ነው የሚሄደው? ውስጤ እኮ አለ ግን በቃ አንዴ ከቀረሽ ደግሞ በቃ በይ የሚል ነገር አለ እና ያቺ ጊዜ ግን በእርግጥ የዛኔም አላገለገልኩም ነበር ለጥምቀትና ለመስቀል። ግን አይ ከዛ በዛ እንትን መሄድ አይደለም አልነበርኩም። ጥምቀትና መስቀል የተለየ ነገር አለ። የአደባባይ በዓሎችም ስለሆኑ በቃ ትዝ ይለኛል እውነት የተለየ እንዴት ልበልሽ ብቻ በጣም ይለይ ነበር እና የትኛውም ሰው ሰንበት ትምህርት ቤት ገብቶ ሲያገለግል ጥምቀትና መስቀልን ሊረሳ አይችልም። ያለው ወከባ፣ የማገልገል ፍቅራችን፣ ልብስ በጣም ልብስ ወይኔ አይነቱ ላለው እኮ ልብሰ ዝማሬው ከአንዱ አንዱ ይለያያል። ይለያያል፣ ቁመት ይለያያል፣ አይነቱ ይለያያል እና በቃ ለመያዝ ምትሯሯጭ እንዳያልቅብሽ እንዴ በጣም ጭንቀት ነበረው። በጣም እኔ በጣም ጨነቅ ነው። ወይኔ ያልቅ ይሆን እንደዚህ ይሆን እንዲሁኝ ቀር ይሆን ምናምን በጣም ብዙ ጭንቀቶች አሉትና ይሄ ራሱ በራሱ የሚሰጥሽ ትውስታ አለ። በቃ የሆነ ልጅነትሽን የሚያሳምርልሽ ነገር አለና ላይክ አንዳንድ ነገሮችን ውስጥ ገብተሽ ካልሆነ በስተቀር አትረጃቸውም። ከሰንበት ትምህርት ቤት ባሻገር ደግሞ የምናድግባቸው ደብሮች ጋር በጣም አታች የመሆን ነገር አለ። ባደግንበት ደብር አሁን ለምሳሌ የመድኃኔዓለም ደብር ነው ያደግኩት። ይሄ ከመድኃኔዓለም ጋር አታች የመሆን ነገር አንቺ በማርያም ደብር ነው ያደግሽው ከማርያም ጋር አታች በሆነ ብቻ እንዳጠቃላይ በህይወታችን ውስጥ ያልሰጠን ነገር የለም እና እኛ ያየነውን ወይም ሌሎች እህት ወንድሞች ያዩትን የአሁኑ ትውልዶች ምን እንዲያዩ በጣም ነው የምፈልገው። በዚህ ጊዜ እንደውም በደንብ ሰንበት ትምህርት ቤትም ኢቭን ራሱ ሰንበት ትምህርት ቤት በደንብ ተደራጅቶ አሁን ላይ ብዙ ልጆች በብዙ ነገር ተይዘዋል። በስልክ በጣም በብዙ ነገር በዓለማዊ ነገሮች እና ከስር ጀምሮ ካልያዝናቸው ትውልዱ እየባሰ እየተበተነ ነው የሚሄደው። ስለዚህ ያው ሰንበት ትምህርት ቤቱን በደንብ ተደራጅቶ ወላጆችም ደግሞ ይህንን አስበው ልጆቻቸውን በደንብ ወደ ሰንበት ትምህርት ቤት መላክ አለባቸው። እንግዲህ የዛሬው ምክራችን ይሄ ነው። ቃል ፈምሰሻል አሉ ሰውን በጣም ሰው ልብ ውስጥ ገብተሻል ተባለና አጋጣሚ ይመስለኛል ያው ብዙዎች ያውቁታል፣ ግን ሞር እስቲ ከአንቺ አንደበት እንስማው። ምንድን ነው የተፈጠረው? እንዴት ነው የተፈጠረው የሚለውን እንግዲህ ፈምሰሻል ካልሽኝ ያው ሰሞኑን እንግዲህ የዘማሪ ገብረ ዮሐንስ ጉዳይ ነው። ያው እግዚአብሔር ስራውን እንዴት እንደሚሰራ አታውቂምና እንግዲህ ከመጀመሪያው ስጀምር መጀመሪያ እኔ እንዳልኩሽ ቤቴ አሁን ወደ አያት ገብቻለሁ፣ አያት ጸበል ማለት ነው። ከዛ ታክሲ ይዤ እየሄድኩኝ ነበር። ወደ ሰሚት ነው የምሄደው፣ ግን የመገናኛ ታክሲ ስለነበረ የመገናኛ ታክሲ ውስጥ ገባሁኝና የተባበሩት ጋር ልወርድ ማለት ነው። ስለዚህ ገባሁኝ። ከዛ እየሄድኩኝ አያት ጋር እኔ እንደውም አላየሁትም ነበር ወይ ደውዬ መጀመሪያ ዞሬ ነበር ወደዛ ታክሲው ጋር ማለት ነው። እሱ በዚህ ሳይድ ነው፣ እኔ ወደዛ ዞሬ ያለው ጭራሽ እያየውም አልነበረ እና ሹፌሩ
እንዴ ገብርዬ ጥራው አለው ረዳቱ ማለት ነው። ከዛ ረዳቱም ገብሬ ወዴት ነህ ምናምን አለ። ከዛ እነዛ ሲለው ዞርኩኝ ማለት ነው። እንዴ ዘማሪው ምናምን ሲል ታክሲ ውስጥ ዞርኩኝ። እኔ በቃ ወይኔ እኔ ደግሞ እውነት በጣም ነበር የምወደው በጣም ቪዲዮዎቼን ራሱ ቲክቶክ ላይ ካየሽ አብዛኛው በሱ የሱ መዝሙሮች ናቸው። ሳየው እንዴ ዘማሪው ምናምን አሉ ሁሉም። ከዛ አነሳውኝና ሪካርድ አደረኩ ማለት ነው ቪዲዮ። ከዛ የት ነህ ምናምን ሲሉት እየመጣ ነበር ቪዲዮ ላይ እንዳያችሁት ማለት ነው። እና ወዴት ነህ ሲሉት አይ እዚሁ ነኝ ሰው እየጠበቅኩ ነው ምናምን አለ። እንደውም ሊወድቅ ሲል የሆኑ እናት ይዘውት ነበረ ቪዲዮ ላይ እና በዛ ምክንያቱም ትንሽ ታክሲው የቆመው እና ሪካርድም ለማድረግ የተመቸኝ ማለት ነው። እና ፖስት ለማድረግም በፍጹም አላሰብኩም ነበር በእውነት። እና ሪካርድ አረኩኝና ሄጄ ሰሚት ሌላ ፕሮግራም ነበረኝ። ከዛ ወደ ማታ ዝም ብዬ ለጓደኛዬ ሳሳያት ኧረ ፖስት አድርጊው ይሄ ነገር ምናምን ነገር አለች። ከዛ ያንን ነገር አስበን ሳይሆን ያው ዝም ብለን ፖስት አድርጊው ደስ ይላል በቃ ማንን እንዳየው ብለሽ ምናምን አለች። በጣም እንደምወደው ስለምታውቅ ማለት ነው። ከዛ ፖስት አደረኩት የዛኑ ቀን ማታ ፖስት አደረኩት። ከዛ ወጣው በቃ እኔ ደግሞ ቪዲዮ ፖስት ካረኩኝ በኋላ ማለት ቁጭ ብዬ እንትን አይደለም በቃ ወይ ሌላ ስራ ሰራለሁ ምናምን ገብቼ ተመልሼ ሳየው በጣም ቫይራል ወጥቷል፣ እየተቀባበሉት ነው። ከዛ ሰዎችም እየሰሩበት ነበረ። ቻሌንጅ ይጀመር ምናምን እያሉ ሁሉም ቪዲዮ መስራት ጀመሩ። ማይኮም ካወቅሹ እሱም ቪዲዮ ሰራበት። ቻሌንጅ ይጀመር ለዘማሪያችን አለ። እያየሁት ሁኔታው እየተቀየረ ያቺ ቪዲዮ በቃ እየተቀየረች ሰውም ጋር መዳረስ ጀመረ። እንዳይሹም ለአዶናይ እንትን ሜንሽን ማድረግ ጀመሩ። እሱን በጣም ኖቲስ ተደረገ ማለት ነው። ህዝቡን በጣም አየው። ደግሞ ቪዲዮም ያሳዝናል በጣም የሆነ አንጀት ይበላልና በቃ ያው እግዚአብሔር ግን የእግዚአብሔር ሰው በቃ በጣም የሚገርመው በእውነት። እኔ አሁን የኔ ይሄ ቪዲዮ መቅረጼ ብቻ ሳይሆን ሹፌሩ መጥራቱ፣ መቆሙ፣ የረዳቱ እንትን ማለት ምናምን እኔ ዞር ያለው እኮ ምንም እያየው የነበረው ነገር ዝም ብሎ ማለፍ ይችል ነበር። ግን እግዚአብሔር በቃ ይቀየር ሲል የሆነ ሲሰራ እንዳጋጣሚ ያው ይሄ ነገር ተፈጠረ ማለት ነው። ከዛ ስንት ታየ? ወደ 3 ሚሊዮን ታይቷል። ታይቷል ወይ 2 ምናምን ወይ 3 ሚሊዮን ታይቷል ቪዲዮ። በጣም እንዳልሽው ሰው በጣም ነው የተቀባበለው ነው። ዘማሪ ገብረ ዮሐንስ ደግሞ በቤተክርስቲያናችን አሉ ከሚባሉ እጅግ በጣም ከሚወደዱ ዝማሪያቸው በጣም ከሚወደድ ዘማሪ መሀል አንዱ ነው። እኔም ከሱ ጋር አገልግሎት የሚሄድ አጋጥሞኝ ነበር። በቃ በጣም ቀልደኛ ነው፣ በጣም ተጫዋች ነው። እኔ በቃ ከሱ ጋር ተቀመጥሽ ማለት ጥርስ ከርነሽ መቀበል በፍጹም የተከለከለ አይቻልም። በጣም ይሄ እንዴት ነው ድብርት ራሱ ቢኖርብሽ ድብርትሽ የሚያስረሳ ነው። ይሄ አገልግሎቱ ድምፁን ራሱ መድረክ ላይ ሲሰሚ አሁን ብዙ ሰው ይለያያላ በአውዲዮ ሲሰሚው እና መድረክ ላይ ሲሰሚ ይለያያል። ገብረ ዮሐንስ ግን የትኛው ነው አውዲዮ የትኛው ነው የመድረኩ የትኛው ነው ብለሽ ሁላ ይሄ ኮንፊውዝድ እንድትሆኝ ላይ ያደርግሻልና እጅግ በጣም የተለየ ጸጋ ነው እግዚአብሔር የሰጠውና ብዙ ነገር ተምሬያለሁኝ ከሱ ራሱ። በቃ ይሄ ልበ ብርሃን የሚባል ሰው ነው እና እኔ እንደውም ቪዲዮ ሳይ ገብቼ ሳይ አንቺ ነሽ እና የሆነ ሰዓት ቻሌንጅ ይጀመር ምናምን ነገር ሲባል ነው። ከዛ ከሆነ ጊዜ በኋላ ምን እየተካሄደ ነው ብለሽ ደግሞ መጣሻ ግራ ገባኝ። እንዳልኩሽ በቃ እኔ እንደዚህ ይሆናል ብዬ አልነበረም። በቃ ስለቃው በቃ ማንን እንዳየው ምናምን ብዬ ነበረ። በጣም ሰውም ደግሞ በጣም ነው የሚወደው። በጣም የሚወደድ ዘማሪ ነው። መዝሙሮቹም በጣም ልብ የሚቀሩ ወደ ንስሐ ሕይወት የሚመሩ በጣም የሚወደዱ መዝሙሮች ናቸው እና ወንጌል ናቸው በራሳቸው መዝሙሮቹ። እና ያው በጣም ለምወደው ዘማሪ ደግሞ ምክንያት እግዚአብሔር ስላደረገኝ እውነት በጣም ደስተኛ ነኝ። እድለኝነት እንዴ በጣም እድለኛ ነኝ። አሁን ከዚህኛው ሞመንት ምን ተማርሽ? ከዚህ ሞመንት ምን ተማርኩኝ? ያው እግዚአብሔር በቃ እንዴት እንደሚያይሽ አታውቂም። አንደኛ በቃ እንዴት ምንም ባልታሰበ መንገድ ነው ይሄ ነገር የተፈጠረውና እንዴት አሁን እሱ እንዴት እንደሆነ በቃ ግራ ይገባሻል። እንዴት ይሄ ነገር እንደመጣ እንዴት እንደሄድኩኝ እንዴት እንደውም አጥቼ ከአያት ጸበል ማለት ነው ታክሲ አጥቼ ወይ ራይድ ልጥራና ልሂድ እያልኩ ግራ ገብቶኝ ነበርና እንደ ድንገት ነው በቃ ተጋፍቼ ምናምን የገባሁት ይዘ ሰዓትና በቃ አጋጣሚዎች አታውቂም። አሁን
ጥላቻም ቢሆን ልክ እንደዚህ ነው ገባሽ ስታደርጊ እንደዚህ ነው የሚዛባው። እና ያው እንደዚህ የሰከንድ ደቂቃ ቪዲዮ እንዴት እግዚአብሔር እንዴት አይቶሽ ህይወትሽ እንደሚቀይረው አታውቂም። እና ያው ከዚህም በላይ ይገባዋል። በእርግጥ ይሄም በጣም ለሱ ትልቅ ነገር ሆኖ አድርጌው ሳይሆን ያው እግዚአብሔር ምክንያት አለው ለሁሉም ነገር እና አታውቂም በምን መልኩ ሊያይሽ እንደሚችል ፈጣሪ አታውቂም። እና እኔ በጣም ደስ ብሎኛል፣ እውነት ስለሱ በጣም ደስ ብሎኛል። እኔም ደግሞ ከአንቺ ጋር የሆነ የምጋራው ሀሳብ እግዚአብሔር በማንና በምን እንደሚሰራ ደግሞ አታውቂም። ይሄ በተናቀ አናጢም ላይ እኮ እግዚአብሔር ሰርቷል እና በማን ላይ እንደሚሰራ አታውቂም። አሁን አንቺ እንደነጋርሽ የሹፌሩ መጥራት፣ የረዳቱ መቆም፣ እያንዳንዱ ነገር በእግዚአብሔር እቅድና ፕላን የመጣ ነገር ነው ማለት ስትነግሪኝ የተረዳሁት ማለት ነው እንጂ አንቺ ሳታዩም ልትሄጂ ነበር። እና በአጋጣሚ ስልክሽን አንስተሽ መቅረጽሽ ነው። ሶሻል ሚዲያ ደግሞ ለዚህ የሚጠቅም ነገር አለ። እጃችን ላይ ባለው ነገር ደግሞ ተጠቅመን ብዙ ጥሩ ነገሮችን ማድረግ እንደምንችልም ያየንበት ነገር ነው። የገብረዮሐንስ ያንስበታል እንደውም ከዛ ምንድነው እኮ ሰው ውስጥ የመጣው ቆየ እንደውም ለሱ ይሄ ነገር መደረግ ከራሱ ፈርቼ ነበር። የሆነ ሰዓት በቃ ጸጥ ተባለና ካየሹ የእሷም አካውንት እየቀነሰ መጣ ከ1 ሚሊዮን ማለት ነው። በቃና ይሄ ነገር ተረስቶ ነው ቪዲዮ ልስራ እንደ እያልኩኝ አይ እስቲ ልረጋጋና ሌላ ነገር ሳይመጣ ብዬ ያው ጾሙ ተፈቶ እንዲሆን ነበር የፈለጉት ያኔ። በቃ ያኔ ሆነ ማለት ነው እና በጣም ነበረ ደስ የሚለው። እግዚአብሔር ይመስገን ማለት አንቺ እሱ ብቻ ነው ለሚጠቀመው፣ አንቺም ሰው ጋር እንድትደርሺ እግዚአብሔር በምክንያት ደግሞ አድርጎሻል። ገብቶሻል እንዴ? አሁን አብዛኛው ሰው በቃ የሆነ የአብዛኛው ሰው ልብ ውስጥ ቀርተሻል። አዶናይ እኮ ከዛ ፊት በጣም ብዙ የመኪና ሽልማቶችን አድርጓል። ግን እኔ በጣም ያስገረመኝ ሙስሊሙ ፕሮቴስታንቱም ነው በዚህ ቻሌንጅ የተባበረው። በጣም ነው ሰርፕራይዝ የሆንኩት። በቃ እንዴ ይሄን ያህል ከኛ አልፎ ተርፎ ሌላ ቤተ እምነት የሚወደው ዘማሪ ነው እንዴ እስክሉላ በጣም አስገሩ። እኔ እንጃ የገብረዮሐንስ እጅግ በጣም ካስገረሙን ቻሌንጆች መሀል ነው እና በጣም በጣም ብዙ ፕሮቴስታንቶች እኔ ራሴ የማውቃቸው ሪፖስት ያደርጋሉ። እኔ እንደውም አላ አውቀሻል ግን ማለት የኦርቶዶክስ ዘማሪ ነው ምናምን እንዴ ቢሆንስ ታዲያ እኔ እኮ ወደዋለሁ ምናምን ነገር። ይሄ ራሱ በራሱ እድለኝነት እኮ ነው በጣም በእውነት ብዙ ሰው በቃ በጣም ነው የሚወደው፣ በጣም ብዙ ሰው። እኔም ደግሞ በጣም በቃ እንዲህ ከምልሽ በላይ ነው የምወደው መዝሙሮችን በእውነት በጣም በቃ። እንደውም ፌስቡክ ላይ ምን አየው መሰለሽ ጊዜ አታችሁ፣ በእርግጥ ጊዜ አናጣም መጽሐፍ ቅዱስ ለማንበብ ሜቢ ግን ዝፍናም ተጫጭነው ጊዜ ካጣችሁ የገብረዮሐንስን መዝሙር አድምጡ። ላይክ በቃ ስብከት ነው ራሱን የቻለ ስብከት ነው ራሱን የቻለ ትምህርት ነው። ስለ እመቤታችን ብቲ፣ ስለ ኢየሱስ ብቲ፣ ስለ ቅዱሳን መላእክት፣ ስለ ሰማዕታት፣ ስለ ጻድቃን የሚዘምራቸው ዝማሬዎች በራሱ ስብከቶች ናቸው፣ ከመጽሐፍ ቅዱስ የወጡ ናቸው። እና ከዚህ በላይ ክብር ይገባዋል፣ ከዚህ በላይ ትልቅ ነገር ይገባዋል። እና በመኪና ብቻ የሚቆምም አይመስለኝም አይደል? የሚቆምም አይመስለኝም። እንግዲህ ብለዋል የቤቱን ቻሌንጅ እናስጀምራለን ብለዋል። ስለ ሽልማቱ ፕሮግራም እንምጣ። ቻሌንጁ ተጠናቀቀ፣ ሞላ። እንዴት ነበር? ሚያዝያ 19 ነበረ ባልሳሳት። እና እንዴት ነበር? እንዴት ሄድሽ? እዛ የነበረው ነገር ምን አለሽ ሲያገኝሽ? ሲዘርዘር አድርገሽ ነው ያለው። እንዴት ሄድኩኝ? እንደዚህ አስቤው ፕላን አድርጌው አልነበረም የሄድኩት። እኔ የዛ ቀን ሰኞ እንደነበር አውቅ ነበር፣ ግን በቃ ረስቼው ነበር በአንዳንድ ነገሮች ምክንያት። መሄድም አልመሰለኝም ነበር ወደ ለመናገር። ከዛ የዛ ቀን ሙሉ ስልክ ይደወልልኛል ለካ ከነሱ ማለት ነው። ማለት የሆነ ልጅም ነበር እንደዚህ ቲክቶከር አማን ይባላል፣ እሱም እየደወለ ነበረ። ሌላም ደግሞ ይሄ ከዛ በፊት የተሰጣቸው ማን ነበረ ስማቸው? መኪና ጋሽ ሰለሞን ጋሽ ሰለሞን የእሳቸው ማናጀርም እየደወለልኝ ነበር። እና እኔ ደግሞ ስልኬን የዛ ቀን እያነሳው አልነበረም፣ በክላስም በሌሎችም እንትኖች ስልክ እያነሳው አልነበረም። እና ከዛ ይደወላል። ከዛ በስራ ስልክ ሌላ ሰው ነበር እና በእሷ ተደውሎ እኔ ጋር መጣ ማለት ነው። ስትደውልልኝ እንደዚህ እየደወሉ ነው ስልክ አንሺ አለችኝ። ከዛ ኦልሞስት ስንት ሰዓት ሆኗል? እሱ ወደ 12 ሰዓት ሆኗል። በቃ እዛ ፕሮግራሙ ኦልሬዲ ተጀምሮ ነበረ። ከዛ ስደውል ኧረ ነይ እንዴት አንቺ ካልመጣሽ ያለ አንቺ እንዴት ይሆናል ምናምን አለኝ ልጁ። ከዛ እኔ በቃ ኧረ ከዚህ ሰዓት በኋላ ደርሳለሁ ግን ልምጣ አልኩኝ። ያው ነይ ምናምን አሉኝ። ከዛ እሺ ብዬ ልብሴን ምን እንደምለብስ ራሱ ግራ ገብቶኝ ነበር እና
በዚህ ልብስሽ በጣም ነበር የሚያምረው አለባበስሽ። ከዛ ብዙ ሰው ወደደው። ግን በእውነት እኔ በቃ በዛ ሰዓት ተዋክቤ ነበርና ምን እንደምለብስ ራሱ አላወቅኩም ነበር። ከዛ በቃ ያገኘሁትን ዝም ብዬ አንስቼ ለወበስኩኝ። ራይድ ጠራው። በቃ መንገዱ በጣም ተዘጋግቶ ነበር። ውይ አልደርስም እያልኩኝ ነበረ። ቦሌ ባምቢስ መሰለኝ እዛ ስማይል ያለበት ማለት ነው። እዛ ነበረ ሄድኩኝ ማለት ነው። እንደምን ብዬ ለጓደኛዬም ደወልኩላት አብራኝ እንድትሄድ ብቻዬን። ከዛ እሷም ጉድ ሾላ ጋር ተቀበልኳት፣ አብረን ሄድን። ከዛ እዛ ስንደርስ ኦልሬዲ ፕሮግራሙ እንትን ብሏል፣ መኪናው ርክክብ ምናምን ተረካክቦ ነበረ ስደርስ። ከዛ ቆምኩኝ ዝም ብዬ። ከዛ ደወለልኝ ልጁ። ገባሁኝ፣ ጠራኝ፣ ገባሁኝ። ቀጥታ ወደ ገብረ ዮሐንስ ወደ ዘማሪ ገብረ ዮሐንስ ሲወስደኝ ቆይ መጀመሪያ ቪዲዮ እንስራ ተብሎ አዶናይ እንትን አለ ማለት ነው። እኔ ነኝ እንዲህ ላገናኛት እኔ በቪዲዮ ተብሎ እንደ ኮንተንት ሄድኩኝ። ቪዲዮ ሰራን፣ ተቀበሉኝ፣ ሰላም አሉኝ። ከዛ አገናኘኝ። በቃ እኔ የሆነ ሳየው ሁኔታውን ስገባ መኪናውን ሳይ ምናምን የሆነ ገባሽ ያቺ ነገር ናት በቃ ይሄን ሁሉ ነገር የፈጠረችው ነው። በቃ እንባዬ ነው ግጥም ያለው የሆነ ውስጤ በቃ በጣም ገርሞኝ ነበረ። እንዴት ነው ይሄ ነገር በቃ ያቺ ቪዲዮ ይሄን ሁሉ ነገር አመጣች ማለት ነው። እግዚአብሔር በቃ ስራው በጣም ነው የሚገርመው እያልኩኝ ነበረ። ከዛ ያው አገኘሁት ማለት ነው። አገኘው በቃ እንዴት ልበል አስተቃቀፍሽን ላስታውቅሽ። ተቃቀፍን። በጣም በቃ ደስ አለኝ። እውነት በጣም ነው ደስ ያለኝ። አቀፍኩት በቃ እሱም መረቀኝ በጣም ደጊ ያለኝ በቃ በጣም ደስ ብሎት ነበረ። ተገናኘን፣ ተመሰጋገንን። ከዛ ያው ቪዲዮዎች ምናምን ሰራን፣ ወጣን። ከሰላም ጋር የነበረሽ ቆይታስ? አሁን እዚያ ያሉት በጣም ይሄ ተጽዕኖ ፈጣሪ የሚባሉ ቲክቶከሮች ነበሩ እና እንደ ያስገረመሽ ሀሳብ ካለ እነሱ ያሉሽ ነገር ሼር ያደረጉሽ ነገር ካለ፣ እንደገና ዶክተር ሰላምም የሆነ ቃል የገባችልሽ ነገር አለና ከእሷ ጋርስ ንግግራችሁ እንዴት ነበር? እውነት ለመናገር ይሄን ያህል ክሬዲት አገኛለሁ ብዬ አላሰብኩም ነበር። ማለት በቃ እኔ እንዳልኩሽ ነው። ኢቭን ቤት ወይ ተኝቼ ነበረ ምናምን ይሄን ፕላን አላረኩም እና ሲደወልልኝም ሲሄድም ይሄን ያህል እንትን አለኝ ብዬ አላሰብኩም ነበር። ስደርስ ግን በቃ ሁሉም ቪዲዮ ብሩክ ኒውስም ነበረ ቪዲዮ እንስራ ተባልኩኝ። እንዳልሽውም ደግሞ ስማይልም ሰላም ዶክተር ሰላም ቪዲዮ እንስራ ተባልኩኝ። ሰራን። ከዛ ዛው ቪዲዮ ላይ ፕሮሚስ ገባችልኝ። ምን አለች? የጥርሴ ብሬስ አለኝ እና እከታተላለሁ ሌላ ቦታ ከኛ ጋር መቀጠል ትችያለሽ ብላ እና የትኛውንም የጥርስ ሕክምና ማግኘት እንደምችል ቃል ገባችልኝ። ደስ ይላል በጣም ይዘሽኝ እንዳልኩሽ እኔ ያን ያህል እንትን አልጠበቅኩም። በቃ ይሄን ያህል ክሬዲት ይሰጡኛል ብዬ አላሰብኩም ነበር እና በቃ በጣም ነበረ ደስ ያለኝ። ደስ ብሎኛል እና በዚህ አጋጣሚ በጣም ነው ማመሰግናት። በጣም በጣም መልካም ሴት ናት። በጣም ነው ደስ የምትለው። እዛ የነበሩት ሁሉም እና አዶናይም እና ብሩክ ኒውስም ሌሎቹም ሁሉም የነበሩት በጣም ነበር ደስ የሚሉት። በደንብ ነበረ የተቀበሉኝ። በቃ ነርቨስ እንዳልሆን ኢንተርቪው ላይም እንትን ሲሉኝ ነበርና በጣም ነበረ ደስ የሚለው። ሁሉንም አመሰግናለሁ። እኛም ላንቺ በጣም ደስ ብሎናል። አብዛኞቻችን እንዳለ ሁላችንም ኦርቶዶክሳውያን ማለት ይቻላል እግዚአብሔር ከምንም አንስቶ ሲያከብርሽ፣ በሌላ ሰው መከበር አንቺን ሲያከብርሽ ማየት በጣም ትልቅ ነገር ነው። አላሰብሽውም ገብረ ዮሐንስ ለዚህ ይደርሳል ብልሽ አይደለም ቪዲዮን የቀረሽው። ከሆነ ቻሌንጅም ከተጀመረ በኋላ ደግሞ ይሄን ያህል ነገር ማገኛለሁ በሰው ዘንድም ይሄን ያህል እወደዳለሁ ወይም የተለያዩ ነገሮች ይመጡልኛል ብለሽም አልነበረም። እንደዚህ አይነት አጋጣሚ ላይ እኮ ለአንቺም የስራ እድሎች ይመጣሉ። ብዙ የምትጠቀሚባቸው ነገሮች፣ ስፖንሰር የምትደረጊባቸው ነገሮችም ይመጣሉ እና እግዚአብሔር ዘማሪ ገብረ ዮሐንስን ብቻ ሳይሆን በሱ ውስጥ አንቺንም አክብሮሻል፣ ከፍ አድርጎሻል። የእኛ አምላክ እንግዲህ ድንቅ ነው። ይሄና በጣም ብዙ ማለት ተጽዕኖ ፈጣሪ የሚባሉ ቲክቶከሮች ላ ሳይቀሩ ከአንቺ ጋር ቪዲዮ ይሰሩ ነበር፣ አይተናል። እግዚአብሔር ይመስገን ለዚህ ሁሉ ነገር ሳታስቢው መብቃት። በቃ እግዚአብሔር ከምንም አንስቶ ከፍ ያደርግሻል የሚለውን ነገር በአንቺን ያየ ነው እና በዚህ አጋጣሚ ለዶክተር ሰላማዊትም ለአዶናይም
ለአንቺ እንደውም በተጨማሪ ምስጋና ይገባቸዋል ሁሉም ሰፖርት ላደረጉን ለፕሮቴስታንትም ለሙስሊምም ወገኖቻችን ማለት ሁሉም ነው። ብሔር የለም ሃይማኖት የለም። በነገራችን ላይ በጣም በጣም ያስገረመኝ የገብረ ዮሐንስ ቻሌንጅ ላይ ገብረ ዮሐንስ ኦርቶዶክስ ነው፣ የኦርቶዶክስ ዘማሪ ነው፣ የሚያስኬደውም እንደዛ ነው። ግን ምንም የዘርም የሃይማኖትም ልዩነት ሳይኖር ነው ሁሉም የተባበረለት እና እንደዚህ አይነት ሰው መሆን በራሱ መታደል ነው። የሆነው ሰው ስለ አንቺ ሁሉም ሰው ሲተባበረልሽ እንደማየት የሚያስደስት ነገር አለ? በጣም በጣም ምንም ነገር የለም። ሰው ምንድነው በቃ የእሱን ለሰው ያለውን ነገር ነው ያሳየንና እንደውም አርፍደናል። ግን የእግዚአብሔር ቀንና ሰዓቱ ደግሞ ያለን የተጠበቀ ነው እና ጊዜው ይሄ ነው አለ። ከዚህ በላይ ይገባዋል። ከዚህ በላይ ብዙ ነገር ልናደርግለት የሚገባው ዘማሪ ነው። በጣም ባለውለታችን ነው። ጆሮአችን በሚረዳው በሚገባን መጠን መጽሐፍ ቅዱስን እያመሳጠረ ይዘምርልናል። በዝማሬ ሲሆን ሞር ብዙ ሰው የመቀበል እድል ስላለው ማለት ነው እና እናመሰግናቸዋለን። እድሜ ከጤና ይስጣችሁ። አሚን አሚን። እኔም በጣም ሁሉንም ነው ማመሰግነው። በተጨማሪ ደግሞ ከዛ በኋላ የህዝቡን ፍቅር ልነግርሽ አልችልም። በቃ ለእኔ ተረፈኝ ነገር የህዝቡ ምርቃት። በቃ እኔ ኢንቦክሴን ከፍቼ ሳይ እንዴት ልንገርሽ፣ በቃ በጣም ነው የመረቁኝ እና ሁሉንም በጣም ነው የማመሰግነው። ያው ለሁሉም መመለስ አልቻልኩም። ኮመንት ላይም በጣም ታይቶ ስለነበረ ኮመንት ላይም ሁሉም ሲመርቁኝ ነበረ። በጣም ነው የማመሰግነው ሁሉንም፣ እግዚአብሔር ያክብርልኝ። በዚህ አጋጣሚ ያው እኛም ብዙ ፌስቡክ ላይ ሳይቀር በጣም ትልልቅ የፌስቡክ ፔጅ ሚዲያዎች ፔጆች ትልቅ ፎሎወርስ ያላቸው ልጆች ሁላ ሲዘግቡሽ ነበር። እግዚአብሔር ይመስገን። ከዚህ በላይ ከሰው ፍቅር በላይ ለሰው አስፈላጊ ነገር ሁሉም ነገር ይረሳል ነገር። ሰው ግን የሆነ ቦታ ሲያሸርስ ወይ ያቺ ልጅ የገብረ ዮሐንስ ቻሪቲ ያስጀመረችው ልጅ ነው የምትባይማ የሆነ ስምሽን ገንብተሸዋል። ያው እንግዲህ የጥርስ ሕክምና ስቴጅ አብረን እንሄዳለን። እንዳታስቢ። በዚህ አጋጣሚ ያው ቃል እያስገባኋት ነው። አብረን እንሄዳለን። ቃልዬ እንግዲህ ከዛ በተረፈ ደግሞ ስመጣ ተማሪ ነሽ። ስንተኛ ዓመት እና የምን ዲፓርትመንት ተማሪ ነሽ? 2ኛ ዓመት የቢዝነስ አድሚኒስትሬሽን ተማሪ ነኝ። ልጅ ነሽ? ያስታውቃል እድሜሽም፣ እኔም በቅርበትም ስለማቅሽ። ከዛን ጎን ለጎን ደግሞ በዚህ እድሜሽ እየተማርሽም የራስሽ የሆነ ቢዝነስ አለሽ። እስኪ ስለ ራስሽ ቢዝነስ ትንሽ ንገሪ። ምንድን ነው? እንዴት ጀመርሽ የሚለውን። እሺ፣ ያው እንዳልሽው ተማሪ ነኝ። ከትምህርት ደግሞ ጎን ለጎን ብርሃን ሻሽ የተባለ ስሞል ቢዝነስ አለኝ። አሁን እያደገ ነው፣ ከስሞልነት እየወጣ ነው፣ እያደገ ነው። ብርሃን ሻሽ ይባላል። ብርሃን ሻሽ የተባለበት ምክንያት ብርሃኔ የእናቴ ስም ነው እና እናቴ አሁን ላይ በህይወት የለችም። በልጅነት ያጣኋት እና ያው ከድሮ ጀምሮ በእሷ ስም የሆነ ነገር ባደርግ ብዬ አስባለሁ እና ያው አሁን እያደገ ይሄዳል። ስለዚህ በእሷ ስም ብርሃን ሻሽ ብዬ ጀምሬዋለሁ ማለት ነው። 1 ዓመት እያለፈው ነው ከጀመርኩት ይሄን ስራ ማለት ነው እና ይሄን ይመስላል። 1 ዓመት አስታውሰዋለሁኝ ስትጀምሪው። አንቺ አሁን እንዳልሽኝ ተማሪ ነሽ። ይህን ያህል የተለየ የገቢ ምንጭ የለሽም እና ትልቅ ቢዝነስ አሁን ኦልሞስት ከስሞልነት በጣም ሞቷል። በጣም ሰው ጋር ተደራሽነት አግኝቷል። ይሄም የመጣው ነገርም ተጽዕኖም ፈጥሮልሻል ለስራሽ እና በምን አይነት ሁኔታ ጀመርሽ? ያው ይሄ የሚጠቅመው በጣም ብዙ ሰዎች ቢዝነስ ለመጀመር ያስባሉ፣ የራሳቸውን ነገር ለመጀመር ያስባሉ እና አንዳንዶቹ ሀሳብ ያጥራቸዋል ገንዘብ እያላቸው፣ አንዳንዶቹ ደግሞ ሀሳብ እያላቸው ገንዘብ የላቸውም እና አንቺ እንዴት ነበር የጀመርሽው? ለብሶ ማስተማሪያ ስለሚሆን። ኦኬ፣ ያው ስራውን መጀመሪያ ስጀምር ከዛ በፊት በጣም ብዙ ስራዎችን ሰርቼ ነበረ ተማሪ እየነበርኩኝ ማለት ነው። ከሰራኋቸው ውስጥ 22 የሆነ ጫማ ቤት ሰርቼ ነበረ። የተባበሩት ወደ 20 ሜትር ላውንደሪ ቤት ሰርቼ ነበረ። ከዛ እንደዚህ ጂም ቤትም ሪሴፕሽን ሰርቼ ነበረ። ልብስ ቤቶች እንደዚህ አንዳንዴ ክረምት ላይ ያው ቁጭ በቃ ተማሪ እረፍት ሲኖር ክረምት ላይ ሰራ ነበረ እና ያው ያኔ ተቀጥሬ ነበር የምሰራው። ስለዚህ አየሁት ተቀጥሮ መስራቱን እና ያስፈልጋል የራስ ነገር መጀመር ያስፈልጋል ብዬ ስላሰብኩ ለእኔ ደግሞ ቲክቶክም ስለነበረኝ ትንሽ ያው ያኔ ብዙም ባይሆን ሰዎች ጋር ተደራሽነት ነበረው እና የሆነ ነገር ብጀምርበት ብዬ አሰብኩኝ ቲክቶክ ላይ ማለት ነው። ስለዚህ አሁን ላይ አብራኝ የምትሰራ ልጅ አለች እና ሰምሃል ትባላለች። ከእሷ ጋር ቁጭ ብለን አሰብን። በቃ ግራ ገብቶኝ ነበር የዛን ጊዜ ምን መስራት እንዳለብን
እንዳለብኝ እኔ በተለይ ተማሪም ነኝ ከቤተሰብ ጋር ቤተሰብን ማስቸገር ምናምን ማቆም አለብኝ ብዬ ስላሰብኩኝ ስራውን ማሰብ ጀመርን ማለት ነው። ከሷ ጋር ነው አንድ ላይ ስራውን የጀመርነው እና እንዳልኩሽ ስራውን መጀመሪያ ላይ ከመጀመሪያ በፊት ቲክቶክ በጣም እጠቀም ነበረ። በጣም የቲክቶክ ሱሰኛ የማየት ማለት ነው። በጣም አይ ነበርና አሁን ላይ ይሄ ብዙ ወጣቶች እኔ አሁን በጣም ተሽዬ ሳይሆን ግን እዛ ታይም ላይ የተገነዘብኩት ነገር በቃ በማየት በጣም ተጠምደናል። ቲክቶክ በማየት እና ሀሳባችን ጭንቅላታችን የምናስባቸው ነገሮች በሙሉ ወስደውብናል። በቃ ማሰብ እያቃተን ነው አሁን ላይ የሆነ ነገር ጭንቅላታችን ፈንክሽን ማድረግ አቁሟል። ስለዚህ ይህንን የብርሃን ሻሽ ጉንጉን ሻሾችን መስራት ያኔ ለመጀመር ካሰብኩ ከወሩ በፊት ነበር ያሰብኩት ማለት ነው። እዛ ያኔ ካሰብኩኝ በኋላ ተነስቶ መርካቶ ሄዶ ጨርቁን መግዛቱ ከዛ ስፌት ማነጋገሩ ምናምን በቃ ሀሳብ ነበር የሚሆንብኝ። ምክንያቱም ጠዋት እነሳለሁ ቲክቶክ ስክሮል ማድረግ ነው ቀኑ ሙሉ እና ይከብደኝ ነበረ ተነስቶ እዛ መሄዱ ማለት ነው። እና ራሴን አሳምኜ ቲክቶክ ሊሚት አድርጌ ነው እና አሁን ላይ እንዳልኩሽ በቃ ዋናው ሀሳብ ምንድነው ይሄ ጭንቅላታችንን ተቆጣጥሮታል ቲክቶክ የምናስባቸውን ነገሮች ብዙ ነገሮች እና እሱን ነገር ቀንሰን ማሰብ አለብን ምን መስራት እንዳለብን ምን ማድረግ እንዳለብን እና በዛ ምክንያት ነበር የጀመርኩት። ይሄን ካሰብኩ ከወር በኋላ ነበረ ተነስቼ ጨርቁን ፈልጌ እንዴት እንደሆነ አስቤ የጀመርኩት ማለት ነው። እና ይሄን ነበር ፕሮሰሱ ሲጀምር መጀመሪያ። ያው ይሄን ያህል በትልቁ አልነበረም ያሰብሽው አይደለ? ግን የሆነ ይሄ በቃ የስራ ፍላጎት ሲኖርሽ ግን ነገሮች እያደጉ ይመጣሉ። አሁን ስትጀምሪ እኔ ራሴ እዚህ ላይ ነበር ቤት ውስጥ ነበር ቤት ውስጥ ነበር ቪዲዮ የምሰራው። መጀመሪያ ቤት ውስጥ ነው ቪዲዮ የለቀኩት። ቀስ በቀስ ነው በእርግጥ ያደገው። መጀመሪያ በላስቲክ ነበረ ከጀርባ የነበረው። እዛ ቀስ እያለ ወደ ጉንጉን ከፊት ዲዛይን እያወጣንለት ማደግ ጀመረ። ቤት ውስጥ ነበር። አሁን ላይ እግዚአብሔር ይመስገን ይሄ ሁሉ ነገር የመጣው በኪዳነ ምሕረት ምክንያት ነው። እኔ እንጦጦ ኪዳነ ምሕረትን በጣም ነው የምወዳት በጣም እና እዛ ነው ብዙ ጊዜ የሚሄደው ጥሩም ሆነ መጥፎም ሆነ እሷ ጋር ነው የሚሄደው ማለቅሰው የምጮኸው እና ይሄ ሁሉ ነገር የመጣው በእሷ ምክንያት ነው። በጣም ይሄን ከመጀመሪ በፊት በጣም ከባድ ነገር ውስጥ ነበርኩኝ። በጣም ነበረ ማለቅሰው እየሄድኩኝ እዛ ማለት ነው እና በትክክል የእሷ ምላሽ ነው እሷ ያደረገችልኝ መልስ ነው እና ይሄን ነገር ያገኘሁት በሱ ምክንያት ነው በኪዳነ ምሕረት ምክንያት ነው። እና ኪዳነ ምሕረት ለእኔ ያልዋለችልኝ ነገር የለም የእሷ መልስ ነው ይሄም ስራ ማለት ነው። እና አሁን ላይ እግዚአብሔር ይመስገን በእመቤቴ በኪዳነ ምሕረት እርዳታ ቦሌ ብራስ ላይ ኬኬር ህንፃ ላይ 4ኛ ላይ ሱቅ ነገር አለችኝ በብርሃን ሻሽ ማለት ነው። ያው እንዳልኩሽ የእናቴ መጠሪያ ስም ነው በሷ ስም ነው የተከፈተው። በኪዳነ ምሕረት ጸሎት ደግሞ ይኸው አሁን ሱቅ ከፍቼ እያደገ ነው። ሻሾች አሉ፣ ነጠላዎች አሉ፣ የመቀበያ ነጭ ልብሶች አሉ ለወንድም ለሴትም እና እነዚህ ነገሮች እሰራለሁ። በጣም አሪፍ ነው፣ ቆንጆ ይሄዳል፣ አሪፍ ነው። ላንቺም ይዤልሽ መጥቻለሁ እንዴ ይዘሽ ባትመጪ ነው እኔ ራሴ አላቋረጥሽም ያልኩ ነው። ይዛልኝ ያመጣችሁ ያልኩኝ እያሳትኩኝ ነው። እና ካፍታ ደቂቃ በኋላ ስንመለስ ትሰጭኛለሽ። ከዛ ቤት ግን አሁን ስክሪን ላይ እያሳየኋቸው ነው ለተመልካቾችም እያዩ ነው እና በጣም ነው የሚያማምሩት። አዲስ ነገር ሰው አዲስ ነገር ይወዳል። መንፈሳዊ ሆነሽ እኮ ዘመናዊ መሆን ትችያለሽ አይደለ? ይሄ ከተለመድ ነው ከምናስረው ሻሽ የተለየ በጉንጉን ሲሆን እኔ መጀመሪያ ጉንጉን ሻሽ በአንቺ ነው ያየሁት። ድሮ እንደውም ምን እናደርግ ነበር ነጠላችንን ራሱ ነበር የምንጎነጉነው አይደለ? የምንጠመጥመው። ይሄ ሀሳብ ሳስበው ከሰንበት ትምህርት ቤት የመጣች ይመስለኛል። ምክንያቱም ብዙ ጊዜ እንደዛ ነበሩ የምናደርገው እና ስልክ ቁጥርም ያው ካለ እዛ መሄድ ማይፈልግ ወይም ማይችል ሰው ደውሎ ማዘዝ ከፈለገ ዴሊቨሪም አለ፣ ስልክ ቁጥር፣ ቴሌግራም ቻናል አለ። በእርግጥ እሱ ላይ በደንብ ሙሉ መረጃው አለ። ፕራይስም ማዘዝም ሲፈልጉ ስልክም አለ። ቴሌግራም ላይ ብርሃን ሻሽ የሚል ቻናል አለ። እሱ ላይ ማየት ይችላሉ። ከዛ በተጨማሪ ደግሞ ስልክ ቁጥር 0940104105 እና ሌላም ስልክ ቁጥር አለ። ቻናሉ ላይ በደንብ ያገኙታል። አመሰግናለሁ ሰሪ።
እሺ እንግዲህ በጣም ጥሩ። እስኪ ለእኔ የመጣልኝን ሻሽ ደግሞ እንየው። ከአፍታ ደቂቃ በኋላ ስንመለስ እማሳያችሁ ይሆናል። አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከቃል ጋር በጣም ደስ የሚል ቆይታ እያደረግኩ ነው ያለሁት። ለእኔ ያመጣችልኝ ስጦታ አለ። ያን ስጦታ አብረን የምናየው ይሆናል ማለት ነው። አዘጋጅቷል። በጣም ነው የማመሰግነው ቃልዬ። ብርሃን ሻሽ ይላል፣ ይታያል አይደል? ብርሃን ሻሽ ይላል። እስቲ ውስጥ ያለውን ከፈነኛ። አንቺ እስካሁን ራሱ አንቺን መጋበዝ ነበረ። እሱማ እውነት አለመጋበዝ ራሱ እስካሁን ቆጨኝ። ደግሞ ይሄ አሁን ከለር ሻሾች፣ ከለር ነጠላዎች ምናምን ነገር እየተለመዱ መጥቷልና እኔ በምናምን አለው መሰለሽ ከዘመኑ ጋር መሄድ ነው ያለበት። መንፈሳዊም የሆነ ሰውም ከዘመኑ ጋር የምትሄጁ እና በጣም ነው የሚያማምሩት። ያማምራሉ። አልገባሽም? በጣም ነው የሚያማምሩት እና ጥሩ ነው። እሺ ነጠላው አይደለም ባይዚ ነጠላ እንዴ አለ እንዴ ነጠላና ሻሹ ተመሳሳይ ነው እሱና ያኛው። እሷ እንዴት እንደሚያምር እዩት። አሳያቸዋለሁ ለብሼ እዩት። እሱ ሻሹ ከነጠላው ጋር ነው። ይሄ ሻሹ ከነጠላው ጋር ይሄን ሁሉ ሻሽ ነው ያመጣሽልኝ? አዎ ይታያቸዋል። 4 ሻሽ ነው ይመጣልኝ ማለት ነው። በእውነት እንዴት እንደማመሰግንሽ አላውቅም። በጣም ነው የማመሰግነው። አርጌው ላሳያችሁ። ከአፍታ ደቂቃ በኋላ እመልሳለሁ። ተመልሻለሁ ተመልካቾቻችን። እንዴት ነው? አላማረብኝም? በጣም ነው የሚያምርብኝ። እውነት ምን እንደምል አላውቅም። እውነት ለመናገር እንደዚህ አላሰብኩም። እኔ በቃ ስላለው ነገር ኢንተርቪው ላድርግሽ ልስራሽ ብያት ነው። እንዳልኳቸው የማዶት ቤተሰብ ስለሆነች የሩቅ ሰው ስላልሆነች እንደውም ትላንትና ነው በቃ ከአንድ ቀን በፊት ደውዬ በዚህ ቀን ነይ ያልኳት ማለት ነው። አልጠበኩም እና ለአላፋት በጣም አልፍተሽኛል። እሱን ልካዝሽ ነው ልካዝሽ። እኔ አንድ ነጠላ ነበር አንድ ሻሽ ነበር የጠየኳት። እሷ ይኸው 4 ሻሾችን እንደምታዩት በተለያየ ከለር ማለት ነው አምጥታልኛለች ማለት ነው። የተለያዩ ሻሾች ነጠላዎች አሉና ይሄ በቃ ማለት ምንም ቃል የለኝም ለዚህ ነጠላ እንዴት እንደሚያምር ከሻሹ ጋር እውነት በጣም አመሰግናለሁ። እና በጣም ነው የሚያምሩት ቃልዬና በእውነት እግዚአብሔር ስራሽን ይባርክልሽ። እኔ ደግሞ ምንድን ነው መሰለሽ ይሄ ከአንቺ በጣም ወደው እኛ ሀገር ላይ ብዙም ያልተለመዱ ነገሮች አሉ። ስራ እየተማሩ ስራ መስራት እና ስራን የሆነ ሊሚት እንሰጠዋለን። የእድሜ በዚህ ጊዜ ባደርገው በዚህ ጊዜ ግን አሁን ከአንቺ የተማርኩት ነገር እንግዲህ ይሄ መጀመሪያ ስራሽ አይደለም። ልጅ ነሽ። እኔ እድሜዋን ስለማውቅ አልናገርም። ከዛ በፊትም በጣም ብዙ ስራዎችን ሰርተሻል። አስቢ አሁን ደግሞ ይህን የራስሽን የመሰለ ነገር ትልቅ ነገር ከፍተሽ በዚህ እድሜሽ ከትምህርትሽ ጎን ለጎን መስራት ማለት ይሄ በጣም ለሴቶች አርያ የሚሆነው ለኛ ራሱ በጣም አርያ የሚሆን ነገር ነው እና እግዚአብሔር አምላክ ከፍ ያደርግልሽ። እንደው በመጨረሻ ግን ለሴት እህቶቻችን በተለይ ከስራ ጋር በተገናኘ የራስን ስራ ከመስራት ጋር በተገናኘ የምታስተላልፊላቸው እንደዚህ ብታደርጉ የምትያቸው መልእክት ይኖርሻልና እድል ልስጥሽ። እሺ ያው እኔም ትልቅ ደረጃ ትልቅ ቦታ ላይ ሆኜ ሳይሆን ካለችው ነገር አንጻር ያው ስራ መስራት በጣም አስፈላጊ ነገር ነው። በጊዜ በተለይ ሴት ሆነሽ ደግሞ በደንብ ካሰብሽ ብዙ ያልተሰሩ ነገሮች አሉና በደንብ ለራስ በደንብ ጊዜ ተሰጥቶ ጸሎት፣ በተለይ ደግሞ ጸሎት እንዳልኩሽ እኔ የኪዳነ ምሕረት ውጤት ነው። ምንም ራሴ አቅጄ ያስብ ያመጣሁት ነገር ብቻ ሳይሆን የኪዳነ ምሕረትም ምልጃ ያለበት ነገር ስለሆነ ነውና አባቴም ደግሞ በጣም ነበረ የሚያበረታታኝ እንድሰራ በደንብ ነበር የሚያበረታታኝ እና እሱንም በጣም ነው የማመሰግነው፣ በጣም ነው የምወደው። እና ሴቶች እህቶቻችን ያው መበርታት ነው። አሁን ጊዜው ከባድ ነው፣ መስራት ግዴታ ነው። ካልሰራን በአንድ ስራ ብቻ በትምህርት ብቻ በስራም በአንድ ስራ ብቻ ቁጭ የሚባልበት አይነት ጊዜ ስላልሆነ ለሁሉም ሰዎች መስራት ግዴታ ነው። ስለዚህ በደንብ አስቦ ብዙ ያልተሰሩ ነገሮች አሉ። እኔ የማስባቸው ልስራቸው ብዬ የማስባቸው በጣም ብዙ ያልተሰሩ ስራዎች ስላሉ ያው መጀመር ነው ካሁኑ። በደንብ ስራን አለመናቅ፣ ትናንሽ ነገሮችን ቢሆን አይቶ ወደ ትልቅ መንገድ መሄድ ነው እና
ያው እግዚአብሔር ይመስገን ኪዳነ ምሕረት ክብር ምስጋና ይግባት። ለዚህም አሁን ላይ በጣም ቆንጆ ስራ ነው። እንግዲህ እንዳልኩት ነው እግዚአብሔር አምላክ ትምህርትሽንም በሰላም ያስጨርስሽ፣ ከፍ ያለም ደረጃ ያርስሽ። ከዚህ በላይ ደግሞ ሰፍቶ ራሱን የቻለ ድርጅቱ ነው ለሌሎችም ሰዎች የስራ እድል የምታመጭበት አይነት ስራ ያርግልሽ። ከዚህ ባሻገር ደግሞ እንግዲህ እዛው ስራሽ ቦታ መተን ደግሞ ሌላ ኢንተርቪው እንደምንሰራ ምንም አልጠራጠርም፣ እጠብቃለሁ። ግን በጣም በጣም በእውነት አመሰግናለሁ። እግዚአብሔር ያክብርልኝ በእውነት ይሄ በሰፊው እጅሽ በሰፊው እጁ መድኃኒዓለም ይስጥሽ። በጣም እናመሰግናለን። ከስራሽም ከትምህርትሽ ማቋጠሽ ይሄን የመሰለ ቆንጆ ኢንተርቪው አድርገሽ ይሄን የመሰለ ቆንጆ ስጦታ ስለሰጠሽኝ በጣም አመሰግናለሁ። በጣም አመሰግናለሁ አክብረሽ ስለጠራሽኝ። ቴንኪ በጣም ሳሪ እናመሰግናለን። ያው እኛ እንዳልኩሽ ይሄ የማዶት ቤተሰብ ስለሆነ ብዙ ምስጋና አያምርብንም፣ ግን ያው ቢሆንም ደግሞ አንዳንዴ ደግሞ ያስፈልጋል ለሚመጡልን ጥሩ ነገሮች ምስጋና ያስፈልጋል እና እጅግ በጣም አድርጌ አመሰግናለሁ ቃልዬ። እግዚአብሔር ያክብርልኝ። አመሰግናለሁ። ተመልካቾቻችን እንግዲህ የዛሬ ቆይታችን ይህንን ይመስል ነበር። እጅግ በጣም ደስ እንዳላችሁ ብዙ ነገር እንዳተረፋችሁበት እንደተማራችሁበት ተስፋ አደርጋለሁ ማለት ነው። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።